ስለዚህ ጉድ አይዲያ ጴንጤ ነበረ፣ ከጴንጤ ወደ እስልምና ሄዷል። በጣም ነው ማዝነው እና በጣም ነው ማዝነው። እንደኛ አይነቱ ደግሞ ጠያቂ ኦርቶዶክስ ጠያቂ ፕሮቴስታንት ደግሞ ኦርቶዶክስ እየሆነ ነው። አንዳንድ ሰዎች በፕላትፎርም የምናያቸው ሰዎች አሉ። ኦርቶዶክስን ተረድተው አውቀው ለኦርቶዶክስ የቆሙ ሰዎች አሉ። ከዚህ በፊት ላይቭ ከፍተው ከኦርቶዶክሶች ጋር የሚከራከሩ፣ ኦርቶዶክስን አታክ የሚያደርጉ፣ ኦርቶዶክስን የሚሳደቡ፣ ኦርቶዶክስን አታክ የሚያደርጉ ልክ እንደኛ ልክ እንደኔ። አሁን ግን ኦርቶዶክስ ገብታቸው ጸጥ ያለዋሉ። ለመጀመሪያ ጊዜ ነው የዛሬ ዓመት ከወንድሞቼ ከነ አክሊል ጋር ሳልጠመቅ በፊት አክሊል፣ ዮኒ፣ ፓፓ፣ ባሩክዬ፣ አቡ፣ ዲያቆን ዘማሪ ማነው እሱ ባለበት መጡ። ደብረ ዘይት እኔ ጋር መጡ። ቀጥታ የወሰድኳቸው የት ነው? አንድ ቤተክርስቲያን ውሰድን ያሉኝ። የወሰድኳቸው ቃጂማ ጊዮርጊስ ነው። ቃጂማ ጊዮርጊስ ወሰድኳቸው። ግቢው ሰፊ ነው። ከነሱ ጋር እነሱ ሲሰግዱ ምናምን እንዴ እኔ በልቻ ያዋጣኝም ነው ያልኳቸው። እግዚአብሔር ወይ ማረ አማኑኤል ወይ ማረ የሚሳደቡ በመሳደብና በማታት የሚሄዱ ሆድ አደሮች፣ ለሆዳቸው የሚኖሩ አንዳንድ ግለሰቦች አሉ። በስግደት ሰዓት ላይ ቤተክርስቲያን የማይሄዱ፣ በቅዳሴ ሰዓት ላይ ቤተክርስቲያን የማይሄዱ ጊዜ የሌላቸው ሰዎች አሉ። ጊዜያቸው ሁሉ 24 ሰዓት ቲክታክ ላይ አሉ። እሁድ ማለዳ ላይ ቤተክርስቲያን አይደሉም፣ ቲክታክ ላይ ናቸው። ሌሊት 6 ሰዓት ላይ መኝታ ሰዓት የላቸውም፣ ቲክታክ ላይ ናቸው። ግን ሐሳባቸው ሁሉ ምን ላይ ነው? ወንድሞችን መምታት ነውና ድንገት ሳናውቅ እንደነዚህ አይነት ሰዎች ከምንፍቅና ዓለም ላይ ካሉ ጋር ወይም ደግሞ ከእስልምና ካሉት ሰዎች ጋር ህብረት አድርገው ሊሆኑ ይችላል፣ አናውቅ። ይህም ጉድ አይዲያ የዛሬ 2 ዓመት ከነ መዝሙር ያሬድ ከነ ኢዮብ ጋር ኤርሚያስ አበበ ቤት ገብቶ ሲወያይ እኔ አስታውሳለሁ። እና ሲወያይ ስለሰማሁኝ እኔ ያን ታይም ላይ ምን ነበርኩኝ? ፕሮቴስታንት ነበርኩኝ። ተወያዩ እያለ ነበር የምናወራው። እና ጉድ አይዲያ ኦርቶዶክስ አይደለም፣ ኦርቶዶክስም አልነበረም። እስልምና ላይ ፕሮቴስታንት በነበረበት ጊዜ በጣም ጥሩ ሶልዬ፣ ጴንጤ በነበርንበት ሰዓት ላይ ተባረክልኝ ሶልዬ። እና ስለዚህ አንድ የኦርቶዶክስ አቃቢያን ስትል ውሸት ነው፣ ውሸት ነው። ሰነፍ ኦርቶዶክስ እንኳን ብታምንም ባታምንም እስላም አይሆንም። ሰነፍ ኦርቶዶክስ እስላም አይሆንም። በጣም ነው የምነግርህ፣ የኦርቶዶክሳውያን እግዚአብሔርን የሚፈሩ ናቸው። በጣም ነው የምነግርህ፣ ኦርቶዶክሳውያን እግዚአብሔርን በደንብ የሚፈሩ ናቸው። መጽሐፍ ቅዱስ ማያነቡ ዱርዬ የምንላቸው እንኳን እንዴት ለእግዚአብሔር ክብር እንዳላቸው ብታይ፣ እንዴት እንደሚንበረከኩ፣ እንዴት እንደሚያለቅሱ። ቅዱስ የሆነው የክርስቶስ ኢየሱስ ሥጋና ደም መፈተቻው እንኳን ታቦቱ ሲወጣ እንኳን ጉልበት ሁሉ ለክርስቶስ ኢየሱስ ይንበረከካል የተባለለት ታቦቱ እንኳን ሲወጣ እንኳን እንዴት መሰላችሁ የሚንበረከኩት? እንዴት መሰላችሁ የሚያለቅሱት? እና ሰነፍ ኦርቶዶክስ በይታው በእግዚአብሔር ፊት ነው ነግረን ሙስሊም አይሆንም። ድንገት ኢየሱስ በሚል ስም አጭበርብረኸው ኢየሱስ በሚል ስም እና ትበላለህ ትጠጣለህ በሚል የብልጽግና ወንጌል ሰብከኸው ፕሮቴስታንት ልታደርገው ትችላለህ እንጂ ኦርቶዶክስ ፈጽሞ ነው የምነግርህ ሙስሊም አይሆንም። ብዙ ሙስሊሞች ግን እግዚአብሔር አምላክ ከራሳቸው ላይ ቀንበር ሰብሮ ወደ ክርስትና ህይወት ይመጣሉ። ይሄ ሁሉን ነገር ኮተታቸውን አራግፎ ኮተታቸው ተራግፎ ብዙ ሙስሊሞች ወደ ክርስትና ይመጣሉ። ለምን ቢባል አላህን አባት ሊሉ አይችሉም። ሙስሊሞች አባት የላቸውም። እኛ ግን እግዚአብሔርን አባት ብለን ነው የምንጠራው። አባት ያልሆነልኝ፣ መከታ ያልሆነልኝ፣ ከለላ ያልሆነልኝ አምላክ ምን ይሰራልኛል? ግዑዝ ካልሆነ በቀር አላህ አባት አይደለም፣ አምሳያ የለውም ነው የሚሉት። አባት ሊሉት እንኳን የማይጠሩትን አላቸውን ይዘው አርቀውት የቅርብ እንዳይሆን ከስትንፋስ ይልቅ የቀረበ የተጠጋጋ ድንቅ አምላክ እያለኝ፣ ሚስጥረኛ የሆነ አምላክ እያለኝ፣ ለእኔ ብዙ መልስ መመለስ የሚችል አምላክ እያለኝ
እቅፍ ድግፍ የሚያረገኝ ስወድቅ የሚያነሳኝ ሳዝን የሚያጽናናኝ ሳለቀስ እንባዬን የሚያብስ የቅርቤ የሆነ አባቴ መከታዬ አለኝታዬ እግዚአብሔር አባቴ እያለ እሱን ጥዬ አባት ብዬ ማልጠራው ሩቅ የሆነውን አላህን አምላክ ያላደርገው። ስለዚህ ሙስሊሞች አባት የማይሉትን አምላክ ይዘው አባት የምለውን አምላኬን ጥዬ አልሄድም። ለዚህም ነው በደንብ የምነግራችሁ የትኛውም ኦርቶዶክሳዊ ሙስሊም ታሪክም እንትን አይለው። አምባዬ ማለት መከታ ማለት ነው። አምባዬ መከታዬ ማለት ነው። አማርኛው አምባ ነው፣ መሸሸጊያ ነው። መከታ ጋሻ ዋሻ ነው ማለት ነው አምባ ማለትና ይህ አማርኛ ነው። ስለዚህ ጉዲ አይዲያ ጴንጤ ነበረ፣ ከጴንጤ ወደ እስልምና ሄዷል። በጣም ነው ማዝነው እና በጣም ነው ማዝነው። እንደኛ አይነቱ ደግሞ ጠያቂ ፕሮቴስታንት ደግሞ ኦርቶዶክስ እየሆነ ነው። አንዳንድ ሰዎች በፕላትፎርም የምናያቸው ሰዎች አሉ። ኦርቶዶክስን ተረድተው አውቀው ለኦርቶዶክስ የቆሙ ሰዎች አሉ። ከዚህ በፊት ላይቭ ከፍተው ከኦርቶዶክሶች ጋር የሚከራከሩ፣ ኦርቶዶክስን አታክ የሚያደርጉ፣ ኦርቶዶክስን የሚሳደቡ፣ ኦርቶዶክስን አታክ የሚያደርጉ ልክ እንደኛ ልክ እንደኔ። አሁን ግን ኦርቶዶክስ ገብታቸው ጸጥ ያለዋሉ፣ ማይናገሩ፣ ስለ ኦርቶዶክስ ሲባል ጠበቃ የሚሆኑ አሉ። አይ ኦርቶዶክስ እንደዚህ አታረግም፣ ኦርቶዶክስ ውስጥ እንደዚህ አይነት አስተምህሮ የለም ገብቷቸው እና እነሱም ገብቷቸው እንዲመጡ የዘላለም ጸሎታችን የዘወትር ጸሎታችን። ስለዚህ ኦርቶዶክስን አውቀህ የወጣኸው ማነህ ካልክ እኔ ማነህ ካልከኝ ኤርሚያስ አበበ ነው። ኤርሚያስ አበበ ደግሞ እርግጠኛው የምነግርህ ለሆድ ነው የሄድከው። በቃ ለሆድ ነው የሄድከው። ከመቶ ነው የምነግርህ፣ ለሆድ ነው የሄድከው። ሆድህን ፍለጋ ነው የሄድከው። በቃ አለቀ። ነበርኩ ነው የምትለው፣ ሆነ አላሳየህም። ከነበርክበት ዓለም ላይ ደግሞ ስትወጣ ይሄ ወደ ከኢትዮጵያ ውጪ ለመውጣት የምታገባት ሴት ታስፈልግ ነበረ። ከኢትዮጵያ ውጪ ማስወጣት አቅም ያላት ቪዛ ያላት ሴትን አገባ፣ ይዛ ወጣች። ከዛ በኋላ እሷ እዛ ሀገር ላይ ስራ ትሰራለች፣ አንተ ደግሞ ቁጭ አድርጋ ደግሞ ታስተዳድራለች። አለቀ በቃ። ስለዚህ ጴንጤ የሆንክበት ትልቁ ምክንያት፣ መናፍቅ የሆንክበት ትልቁ ምክንያት ኤርሚያስ አበበ ምንድን ነው ካልከኝ፣ በቃ ለሆድ ነው የሄድከው። ሆድን ፍለጋ ሄድክ እንጂ ኦርቶዶክስ ገብታ አትቀጥል። በቃ የሆነች እህት ቤት ቁጭ ብለህ ትተዳደራለህ። እሷ ደግሞ አሁን እኔ ሚስት ስለሆነች የልጆች እናት ስለሆነች አታክ አላደረገም፣ ፐርሰናል አታክ አላደርገም። ለሆድ ነው የሄድከው። ይሄ ማነው ትዝታውን ቢሆን ኦርቶዶክስ ተዋህዶ ቤት ውስጥ የሚያገለግሉ ልጆች መጽሐፍ በጣም በጽድቅ መቀጠል መቻል ስላለብን በጽድቅ መሄድ ስላለብን በጽድቅ እንድንጓዝ ዝሙት አይፈቀድም። አንድ ማግባት ይፈቀድልሃል፣ ልጅን አጫወትክ። አንድ ነበር የሚፈቀድልህ፣ እናትንም አጫወትክ። ስለዚህ አንተ ይሄ ከቤተ ክርስቲያን አስተምህሮ ውጪ ስለሆነ ነው የሄድከው። ከዛ በዛው ብዙም እውቀት የለህም አስተምህሮ ላይ፣ ኦርቶዶክስ አስተምህሮ ላይ ብዙም እውቀት የለህም ከመቀደስ ውጪ ጥለወጥ አለቀ በቃ። ይሄ ነው እውነታው እንጂ እኔ ጀግና የተባለ በጣም ጠያቂ የሆነ ጴንጤ ኦርቶዶክስ ይሆናል፣ ሰነፍ የተባለ ግን ኦርቶዶክስ ግን ሙስሊም አይሆን። እንደ ትዝታው አይነቱ ሆዱን ፍለጋ ሆዳቸው አምላካቸውን ዴማሴንና ዓለም ወዶ ሄዷልና ይላል መጽሐፍ ቅዱስ። ዓለሙን ወዶ ብልጭልጩ ናፍቆት፣ ይሄ መኪና መነዳቱ፣ ታጃቢነቱ፣ ሆይ ሆይ ባይነቱ፣ አጨብጫቢነቱ፣ ሞራል ሰጪነቱ ሲበዛ እንደ ዴማስ ጥሎ መሄድ ይኖራል። በርታ፣ ቀጥል የሚለው ሲሆን፣ ስለዚህ እንደነዚህ አይነቶች ናቸው ሃይማኖት የሚቀይሩት። እንደ ዴማስ አይነቱ መጽሐፍ ቅዱስ ላይ ስላለ ብልጭልጭ ዓለምን ወዶ፣ ይህ ዓለም እላዩ ማር ነው፣ ውስጡ ስገባበት ነው ሬት ያለበት፣ ውስጡ ስገባበት ነው ሞት ያለበት። በማር የተለወሰ መርዝ ያሳየህና መርዙን ያበላህና ይገድላል። ስለዚህ እንደ ዴማስ ይዝራችሁ፣
እናንተ የእፉኝት ልጆች አላችሁ፣ ሆዳችሁን ወዳችሁ ሄዳችሁ። እውነታው ይሄ ነው። እኔ እግዚአብሔር የለም ከሚሉት ወገን አልሆንም። እግዚአብሔር አለ ብላ ደግሞ ካስተማረችው ደግሞ ትክክለኛው ጥረት ያለ አስተምሮ ካለበት ደግሞ እመነኝ ተዋህዶዋ ብቻ ናት። ለዚህም ነው ተዋህዶ የሆንኩት። ተዋህዶ ሲሆን አንተ አምጥተህ ዛሬ በምታወራው ስም በምታጠፋው አለ የሚሄደው። ልክ እንዳንተ ስም እያጠፋው ነበር። ልክ እንደ ኤርሚያስ አበበ ኦርቶዶክስን እቺ ጣዖት አምላኪ፣ እቺ ለፍጡር ሰጋጅ፣ እቺ ብዙ አምላክት ነው ያላት እያልኩኝ ማርያም የምትባል አምላክ አለቻችሁ። ማርያም የምትባለዋ ደግሞ አርጤሚስ የምትባል ጣዖት ናት እያልኩ የጌታዬ እናትን ይቅር ይበለኝና እግዚአብሔር አምላክ ለዚህ ንግግር ይቅር ይበለኝና የጣዖት ስም እየሰጠው የጌታዬን እናትን እያዋረድኩ እናገር ነበር። የጌታዬ እናት እንዳላዋረዳት ያደረገኝ ምንድነው? ገባኝ። ሲገባኝ ፍቅሩ ሲገባኝ የክርስቶስ ኢየሱስ ፍቅሩ ሲገባኝ መጀመሪያ ፍቅር እንዲያድርብኝ ያደረገው የእናቱ ፍቅር ነው። ሳንቋሽሻት የነበረው፣ ስሰድባት የነበረው፣ ሳጥላላት የነበረው ማርያምም ማርታ የምትባልም ሐና የምትባልም አንድ አይነት ሴቶች ናቸው፣ የተለያዩ ሴቶች አይደሉም እያሉ በአንድ አይነት ስም እየተናገርኩኝ የእናቱ ፍቅር እንዲገባብኝ አደረገኝ። እናቱን ወደድኩኝ አፈቀርኩኝ ማለት ግን እናቱን አመለኩኝ ማለት አይደለም። ብትወድም ባትወድም ቢጣፍጥህም ባይጣፍጥህም ከፍጡራን በላይ ናት። ጸጋን የተሞላች ናት። ከሴቶች የተለየች ናት። ከፍጡር ተለይታ ነው። ከሴቶች ሁሉ ተለይታ ነው። ድንቅ የሆነውን ኃያል መካሪ የሆነውን ክርስቶስ ኢየሱስን በሆዷ ተሸክማ አምላክን በሥጋ የሰጠች። ስለዚህ አምላክን የወለደች እናት ናት። ፍቅሯ አደረብኝ። የእሷ ፍቅር ደግሞ አልበቃ ሲለኝ ደግሞ ከቅዱሳን መካከል ስለሆነች እመቤታችን ቅድስት ድንግል ማርያም ከቅዱሳን እኩል ስለሆነች ቅዱስ ስለሆነች ቅዱሳንን ሁሉ እንድወድ እግዚአብሔር ያከበረውን ማንነውስ ሊያንቋሸሽ የሚችለው? እግዚአብሔር ያከበረውስ ማንነውስ ሊጥለው የሚችለው ብዬ እግዚአብሔር ያከበራቸውን ቅዱሳኖችን አከብራለሁ። ክብር ለሚገባው ክብር ስጥ ስለሚል ሌላው ከኦርቶዶክስ ተዋህዶ እናቃታለን ብላችሁ ከወጣችሁ ሰዎች መካከል ዛሬ አንድ ነገር ከወንድሜ ልደት ጋር ገርጂ ማርያም ነበርን ስግደት ላይ ይህን ሰሞን አብረን እየሰገር ነበርና ቤተክርስቲያን እግር መታጠብ አለ ዛሬ እና ቤተክርስቲያን ሲሄድ አስቡ 4 ሰዓት ላይ ነው ከቤት ይወጣል። እስከ 9 ሰዓት ቤተክርስቲያን ነው የምትቀመጠው። እዛች ቆርቋራ ድንጋይ ላይ ቁጭ ብለን ቅዳሴው ሰዓት እስኪያልቅ ድረስ ስግደቱ እንዴ ስግደቱ ከብዶ ነው። በጸጋው ድኛለሁ ምን አገባኝ ብለ ቁጭ ብለ ሃሌሉያ አሜን ነው የምትለው። ስግደቱ ጾሙ አጽዋማቱ ከብዶ ነው። በቃ በእርግጠኝነት የምናወራው ለምቢባል ዴማስ ይሄንን ዓለም ወዶ ሲሄድ ጾማው አለ፣ ቁርጡ አለ፣ ሁሉ ነገር አለ፣ ምግቡ አለ፣ ሆዱ አለ፣ ሱፍ መልበሱ አለ፣ ዝናው አለ፣ ክብሩ አለ። መስገድ የለም። ለእግዚአብሔር ራስን ማስገዛት የለም። ለእግዚአብሔር ራስን ስለማታስገዛ ስለማትሰግድለት ለአምላክ ለወጣ ምን አይነት ድንቅ ሃይማኖት እንደሆነ ባያለኝ ምን አይነት እኮ ነው። ምን አይነት ድንቅ ሃይማኖት እንደሆነ ብታይልኝ ለመጀመሪያ ጊዜ ነው። የዛሬ ዓመት ከወንድሞቼ ከነ አክሊል ጋር ሳልጠመቅ በፊት አክሊል፣ ዮኒ፣ ፓፓ፣ ባሩክዬ፣ አቡ፣ ዲያቆን ዘማሪ ማነው እሱ ባለበት መጡ። ደብረ ዘይት እኔ ጋር መጡ። ቀጥታ የወሰድኳቸው የት ነው? አንድ ቤተክርስቲያን ውሰድን ያሉ የወሰድኳቸው ቃጂማ ጊዮርጊስ ነው። ቃጂማ ጊዮርጊስ ወሰድኳቸው። ግቢው ሰፊ ነው። ከነሱ ጋር እነሱ ሲሰግዱ ምናምን እኔ በልቻ ያዋጣኝም ነው ያልኳቸው። የዛሬ ዓመት ይሄው አክሊል በህይወት አለ፣ ባሩክዬ በህይወት አለ፣ ዮኒ ፓፓም አለ፣ ይሄው እዚሁ ጋር ማለት ነው። እኔ ይሄ ስግደት አልኳቸው በልቻ ያዋጣኝም እንኳን በጾም እነሱ ሲጾሙ በጣም ገርሞኛል። አለመብላታቸው ጾሙን መቻላቸው ገርሞኛል። ከኔ እኩል ነው የሚሄዱት እንትን የሚሉት
ለካ የሚያስችል ጸጋ አለ። ስትጾም ጾምን የምትቋቋምበት የሚያስችል ጸጋ አለ። ያ ጸጋ ደግሞ በዚች ቤተ እምነት ውስጥ ካልሆንክ፣ በዚች ቤተ እምነት ውስጥ ካልቀጠልክ ያ ጸጋ ካንተ ጋር አይኖርም። የሚያስችለው ጸጋ ይኸው እኔን ትላንትና በልቼ ራሱ አያዋጣኝም ይሄ ስግደት፣ በልቼ ራሱ አያዋጣኝም ይሄ ቅዳሴ ያልኩት ልጅ እኔ ገባውኝ። እኔ ስገባ ገረመኝ በጣም። ስለዚህ አብዛኞቻችሁ አጽዋማቱ ከብዷችሁ፣ ስግደቱ ከብዷችሁ፣ እግዚአብሔር አምላክ የሥርዓት አምላክ ስለሆነ እግዚአብሔር ያከበረውን እንዳታቀልበት፣ እግዚአብሔር ያከበረውን እንዳታዋረድበት፣ ቅዱሳንን እግዚአብሔር አክብረዋልና ያከበራቸውን ቅዱሳኖችን እያከበርክ እንድትቀጥል ያንተን ደረት መንፋትን ሳይሆን በዝግጣ ውስጥ ዝቅ ብለህ እየኖርክ እግዚአብሔር አንተን ከፍ ከፍ ነው የሚያደርግ። ስለዚህ ከፍ እያደረገ የሚያስቀጥል አምላክ ስላለ ጴንጤ ጋር ደግሞ ስትመጣ ደግሞ ዝቅታ ሳይሆን እኔ ነኝ የበላይ፣ ፎቁን ወሰድኩት፣ አውሮፕላኑ ነዳሁት፣ ሱፉን ለበስኩት፣ መኪናውን ነዳሁት፣ ይህ ፎቅ የኔ ነው፣ አሜን አሜን በሚል ነው። ስለዚህ ከፍታ ስፍራ በማየት በመመኘት የማይታይ ዓለምን ያንተ አድርገህ በመውሰድ ነው የምትጮው። እዚህ ጋር ደግሞ እንኳን እንደኔ አይነቱ ምስኪን ሰው አይደለም ዓለምን የሚያነጋግር አነጋጋሪ ባለሀብት ቤተክርስቲያን ቤት ውስጥ አንድ ነው። ከእግዚአብሔር ጋር ስግድ ሲል ሲሰግድ ስታያል አንድ ነው። እንኳን እንደኔ አይነት ማለት እና ፕሮቴስታንት ፈጽሞ ገብቶት ከኦርቶዶክስ ቤት የሚሄድ የለም። ለሆዱ የሚሄድ ሊኖር ይችላል። ለአንዳንድ ነገሮች አግኝቶ ሊሄድ ይችላል ከኦርቶዶክስ ወደ ፕሮቴስታንት። ግን እመነኝ የትኛውም ግን ኦርቶዶክሳዊ በይሃው በእግዚአብሔር ፊት በጥቅም እንኳን ቢለው ሙስሊም አይሆንም። በጥቅም እንኳን ቢለው የሞተለትን ያውቃላ። ከልጅነቱ ጀምሮ የተነገረውን እውነት ያውቃላ። ኢየሱስ የሚለው ስም ከውስጡ ገብቷላ። የጌታዬ እናት ታጽናናለች ተብሎ የተነገረው በውስጡ ገብቷላ። ውስጡ ገብቷል። በፈለገ በጥቅም እንኳን ብትይዘው ሙስሊም አይሆንም። በቃ ሙስሊም በይሃው በእግዚአብሔር ፊት ነው ነገር ኤቲስት ሊሆን ይችላል። ተጠራጥሮ እግዚአብሔር የለም ሊል ይችላል እንጂ መሐመድ የፈጠረው ሃይማኖት ላይ አባት ከሚባልበት አምላክ ሩቅ አርገህ የምታየው የምትፈራው የምትሸማቀቅለት 3 እግር ይኖረው 2 እግር ይኖረው ወደማታውቀው አምላክ አትሄድም፣ አይሄድም። ብዙ ግን ጴንጤ ሙስሊም ይሆናል። ለምን ቢባል ዓለማታቸው ሁሉ መጠራታቸው ሁሉ ምድራዊ ስለሆነ፣ ስብከታቸው ሁሉ ምድራዊ ስለሆነ ኢትዮጵያ ውስጥ ትንሽዬ የተማርክ ከሆነ ዶክተር ትሆናለህ፣ ኢንጂነር ትሆናለህ፣ ነብይ ትሆናለህ፣ ፓስተር ትሆናለህ፣ አሜሪካን ትሄዳለህ፣ እንትን ትወስዳለህ፣ ፓስፖርትህን አምጣ፣ ቪዛ መጥቼልሃለሁ፣ ትበራለህ ነው የሚሉት። ስለዚህ በጥቂት ጥቅም ሃይማኖትን ትቀይራለህ። ፕሮቴስታንት ከሆንክ ኦርቶዶክስ ግን ሆኖ ግን በይሃው በእግዚአብሔር ፊት ነው። ቤተ ክርስቲያን አይሂድ፣ አይከታተል። ለምን ቁጭ ብሎ ጫቱን አይቅምም? ልጅ ሆኖ ድንቆች ለቤተ ክርስቲያን የሚቆሙ የታክሲተራ ልጆች እንኳን ሆነው ራሱ እግዚአብሔር የሚፈሩ ስንቶች አሉ። ስለዚህ ይሄን እውነታው እውነቱን እንናገር ከተባለ ጉዳይ ዲያ ጴንጤ ነው። ከኦርቶዶክሶች ጋር ይወያይ ነበር የዛሬ 2 ዓመት። አሁን ደግሞ ሙስሊም ሆነ። ነገ ደግሞ ምን እንደሚሆን ደግሞ አናውቅም። ሰው ገብቶት ተረድቶ ተረጋግቶ ካልመጣ በቀር የተለያየ ሃይማኖት ውስጥ ሊሄድ ይችላል። መረጋጋት ያለበት ማረፍ ያለበት በአንዲቱ ሃይማኖት ክርስቶስ ኢየሱስ በተከላት አለቷ ክርስቶስ፣ ጉልላቷ ኢየሱስ፣ ስብከቷ ኢየሱስ፣ ንግግሯ ኢየሱስ፣ ልብሷ ኢየሱስ የሆነላት ድንቅ ቤተክርስቲያን ገና ስትመጣ ሁሉ ነገሯ እንኳን ክርስቶስን የሚሰብክ ሃይማኖት አለች። እሷም ኦርቶዶክስ ናት። ስለዚህ እንድታመልጡ እንድትጠይቁ ነው ፈልገው ፕሮቴስታንቶች